በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን በታኅሳስ 13 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ለሊቀ መላእክት ቅዱስ ሩፋኤል ቅዳሴ ቤቱና ተአምር ያደረገበት ዕለት ታላቁ አባ መቃርስ ገዳማዊ ዓመታዊ የዕርገታቸው መታሰቢያ በዓል፣ መነኩስ አቡነ አብራኮስ ገዳማዊ የዕረፍታቸው መታሰቢያ በዓል፣ የሰማዕት ቅዱስ በጽንፍሬዎስ የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ሩፋኤል ታኅሳስ 13 ቀን በዚች ዕለት ፈታሄ ማኅፀን ሊቀ መላእክት ቅዱስ ሩፋኤል ቅዳሴ ቤቱና ተአምር ያደረገበት ዕለት ነው። ሰማያውያን ከሆኑ ከመላእክት አለቆች ከቅዱስ ሚካኤልና ከቅዱስ ገብርኤል ቀጥሎ ሶስተኛ ነው። ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ እንድል በጦቢት ምዕራፍ 12 ከቁጥር 15። ሩፋኤል የሚለው የስሙ ትርጓሜ ደስ የሚያሰኝ፣ ቸር፣ መሐሪ፣ ቅን፣ የዋህ ማለት ነው። ቅዱስ ሩፋኤል መልአክ የሰላምና የጤና መልአክ ይባላል። በሰውነታችን ላይ የሚወጣውን ደዌም ሆነ ቁስል ይፈውስ ዘንድ ከልዑል እግዚአብሔር ስልጣን ተሰጥቶታል። በሰው ቁስል ላይ የተሾመ ከከበሩ መላእክት አንዱ ቅዱስ ሩፋኤል ነው። በመጽሐፈ ሄኖክ ምዕራፍ 6 ከቁጥር 3 ቅዱስ ሩፋኤል የሰው ልጆች ከተያዙበት የኃጢአት ቁስል ይፈወሱ ዘንድ በአማላጅነቱና በጸሎቱ የማይለይ መልአክ ነው። በበሽታ ሁሉ ላይ በሰው ልጆች ቁስል ላይም የተሾመው ቅዱስ ሩፋኤል ነው በማለት ሄኖክ ከእግዚአብሔር መልአክ ያገኘውን የምስክርነት ቃል ጽፏል። በመጽሐፍ ሄኖክ ምዕራፍ 10 ከቁጥር 13 ለሴቶች ረዳታቸው ቅዱስ ሩፋኤል ነው። በማኅፀን ላለ ችግር ሴት በጸነሰችበት ወቅት ቅዱስ ሩፋኤል አይለያትም። ሕፃኑ 40 ቀን ሞልቶት በማኅፀን እያለ ማለትም በሥላሴ አርአያ መልኩ መሳል ከጀመረ ቀን አንስቶ እስከሚወለድበት ቀን ድረስ ቅዱስ ሩፋኤል አይለየውም። በመውለጃቸውም ቀን ሴቶች ከሚደርስባቸው ጭንቀትና ሕማም ስሙን ጠርተው ይማጸኑታል። ፈታሒ ማኅፀን ነውና ቅዱስ ሩፋኤልም ጭንቀታቸውን ያቀላል። ቅዱስ ሩፋኤል በሰውነት ያለን ረቂቅ ርኩስ መንፈስ ያውቃል። አስማንዴዎስ የተባለ ጋኔን በወለተ ራጉኤል ጭን ላይ አድሮ ባሎቿን እየገደለ ቢያሰቃያት ቅዱስ ሩፋኤል ጋኔኑን አስጨንቆ አስወጥቶላታል። በመጽሐፈ ጦቢት ምዕራፍ 3 ከቁጥር 8 እስከ 17። ዳግመኛም እግዚአብሔር ሩፋኤልን አዛዜልን እጁን እግሩን አስረህ በጨለማ ውስጥ ጣለው አለው። በመጽሐፈ ሄኖክ ምዕራፍ 3 ከቁጥር 5 እስከ 7። በዚህ መሰረት ለቃየል ልጆች ሰይፍና ሾተል መስራትን፣ የምንዝር ጌጥ ማጌጥን፣ መቀንደብን ያስተማረ አዛዝኤል የተባለውን ጋኔን በሳት ሰይፍ እየቀጣ በረቂቅ አስሮ ወደ ጥልቁ የጣለው ይሄው መልአክ ቅዱስ ሩፋኤል ነው። በመጽሐፈ ሄኖክ ምዕራፍ 2 ከቁጥር 18 ሰማያውያን መዛግብት በእጁ የሚጠብቃቸው እግዚአብሔር እንዳዘዘው የሚከፍታቸውና የሚዘጋቸው ይህ ታላቅ መልአክ ነው። የምህረትና የረድኤት መልአክ ቅዱስ ሩፋኤል ከስራዎቹ አንጻር በተለያየ ስም ይጠራል። ፈታሒ ማኅፀን ይባላል። እናቶች ሲወልዱ ምጥ እንዳይበዛባቸው የሚራዳ መልአክ ስለሆነ አያሌ ክርስቲያኖች ማርገዛቸውን ካወቁ ጀምሮ ድርሳኑን በማንበብ መልኩን በመድገም ጠበሉን በመጠጣት ሰውነታቸውንም በመቀባት ይለምኑታል። እንደ እምነታቸው ጽናት ይደረግላቸዋል። ዳግመኛም አቃቤ ንዑቱ ለአምላክ ይባላል። ሰማያውያን መዛግብት በእጁ የሚጠብቅ ስለሆነ ነው። ዳግመኛም መራሄ ፍኖት ይባላል። ጦቢትን በቀና መንገድ መርቷታልና ነው። እንዲሁም መልአከ ከብካብ ይባላል። ጦቢትና ሳራን ያጋባ ጋብቻቸውንም የባረከ በመሆኑ ነው። ሊቀ መላእክት ቅዱስ ሩፋኤል ያደረገው ተአምር ይህ ነው። የሊቀ መላእክት ቅዱስ ሩፋኤል በዓል እስኪፈጸም ድረስ በከበረ ሊቀ ጳጳሳት አባ ቴዎፍሎስ ዘመን በምድረ ግብፅ ውስጥ ከእስክንድሪያ ውጭ በታነጸች አንዲት ቅድስት ቤተክርስቲያን ምዕመናንን በአንድነት ተሰበሰቡ። ይህች ቤተክርስቲያን ከአሳ አንባሪ ላይ የታነጸች ነበር። ነገር ግን በወደቡ አጠገብ ከነበረ ግዙፍ አንባሪ ጀርባ ላይ መታነጿን ቀድሞ ያነጿት ሰዎች ቢሆኑም
ከካህናቱም ቢሆን ያወቀ አልነበረም። ያንን አንባሪም የቤተ ክርስቲያን ሕንፃ በከበደው ጊዜ ፈጽሞ ተንቀሳቀሰ። ከአሸዋማው መሬት ላይ በባህሩ ዳርቻ የታነጸችው ይህች ቤተ ክርስቲያንም ከመሰረቷ አናወጻት። ያን ጊዜም ትልቁም ትንሹም ወንዱም ሴቶቹም የተሾሙ ዲያቆናት፣ ካህናት፣ ሕዝቡም ሁሉ ደነገጡ፣ ታወቁ። አሳንባሪው ግን መንቀሳቀሱን አልተውም። በመንቀሳቀሱም የቤተ ክርስቲያኗ ሕንፃ እኩሌታ ይሰነጠቅ ዘንድ ጀመረ። ምድር ተናወጸች። ንጉሥና ሊቀ ጳጳሳቱም፣ ካህናቱም፣ ዲያቆናቱም፣ ሕዝቡም ሁሉ ካሉበት ወደ ባህር ዳርቻ ወደ ተሰራችው ከዚች ቤተ ክርስቲያን መናወጥ የተነሳ ፍርሃት፣ መንቀጥቀጥ በላያቸው ላይ ወረደ። የአንባሪ ግን በባህሩ ውስጥ ወደፊት መንቀሳቀስ ጀመረ። ቤተ ክርስቲያኗም በጀርባው ላይ ነበረች። በቤተ ክርስቲያኗ ውስጥ ያሉትም ሁሉ አሳ አንባሪ ወደ ባህር ውስጥ ሊያሰጥመን ነው ሲሉ አሰቡ። ያን ጊዜም በሊቀ መላእክት ቅዱስ ሩፋኤል ስዕል ፊት በጽኑ አለቀሱ። በአንድ ቃልም ገናናዊ እግዚአብሔር መልአክ ቅዱስ ሩፋኤል ሆይ እርዳታ ፈጥኖ ይድረስልን ዘንድ በቅድስት ቤተ ክርስቲያን ወደ ተሰበሰብን ወዳጆች ተመልከት እያሉ ይጸልዩ ጀመር። ያን ጊዜም የእግዚአብሔር መልአክ ቅዱስ ሩፋኤል ከሰማይ ወርዶ ያችን ቤተ ክርስቲያን በብሩሃት ክንፎቹ እንደ ደመና ገረዳት። በእጁ በተያዘ የብርሃን በትረ መስቀሉ ያን አሳ አንባሪ ወቅቶ በኢየሱስ ክርስቶስ ኃይል ከቦታ ሳትንቀሳቀስ እስከ ትውልድ ፍጻሜ ዘመን ለዘላለም ትኖር ዘንድ አዝሃለሁ አለው። ከዚህ በኋላ ሊቀ መላእክት ቅዱስ ሩፋኤል ቤተ ክርስቲያኗን ከማዕዘኗ፣ ከግድግዳዎቿ፣ ከመሠዊያ በውስጧ ተተክለው ካሉት ሁሉ ጋር ከጀርባው ላይ ያለች ያን አሳ አንባሪ ወቅቶ በያዘበት ብርሃናዊ በትረ መስቀሉ ወደ ቀድሞው የባህር ወደብ ጎተተው። ያን ጊዜም ግንቡ ቦታውን ሳይለቅ እርስ በርሱ ተጣበቀ። ሊቀ መላእክት ቅዱስ ሩፋኤል አሳ አንባሪውን በቀድሞው ስፍራው ያች ቤተ ክርስቲያን በቀደመ መሰረቷ ላይ አጽንቷቸዋልና። ሊቀ መላእክት ቅዱስ ሩፋኤልም አዳኝ የሆነ የጌታው የኢየሱስ ክርስቶስን ስም ጠርቶ ከሞት እንዳዳናቸው ሁሉም አስተዋሉ። በድንቅ ተአምራቱ የዳኑ ንጉሱና ሕዝቡም ሁሉ በሊቀ መላእክቱ ቅዱስ ሩፋኤል ላይ አድሮ ድንቅ ተአምራቱን ስለገለጸላቸው የቅዱስ ሩፋኤልን አምላክ እግዚአብሔርን አመሰገኑ። የዚች ቤተ ክርስቲያን ታሪክም በዓለም ሁሉ በየአውራጃዎቹም ተሰማ። የቅርብም የሩቁም ሰዎች ሁሉ ተሰብስበው ታላቁ ሊቀ መላእክት ቅዱስ ሩፋኤል የለመኑትን ሁሉ ያደርግላቸው ዘንድ የነገሩትንም ያማልዳቸው ዘንድ በውስጧ ይጸለያሉ። በዚህችን ቤተ ክርስቲያን ብዙ ድንቅ ተአምራት ተደረጉ። ታኅሳስ 13 ቀንም ተአምራቶቹን ከፈጸመባቸው ዕለታት አንዷ ናት። ቅዳሴ ቤቱም በዚህ ዕለት ተከናውኗል። የሊቀ መላእክት ቅዱስ ሩፋኤል ረድኤት በረከቱ አማላጅነቱ አይለየን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ መላእክትና ጻድቃን ሰማዕታት ጸሎት ይማረን። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።